በአዲስ መንገድ ለመጓዝ ዝግጁ አይደለህም? ከለመድከው ምህዳር ለመውጣት ድፍረት አጥተሃል? መጥፎ ልማድ ላይ እርምጃ ለመውሰድ ተቸግረሃል? ካለህበት ስፍራ ወደፊት መራመድ ያስጨንቅሃል? ደጋግመህ ለውጥን ታስባለህ፣ ነገር ግን ልታደርገው አልቻልክም? ሕይወት ከምኞት የዘለለ ተጨባጭ ነገር አጥቷል? ምላሽ አዎ ከሆነ ለአፍታ ቆም በል። ሐሳብህን ግታው፣ መመኘት አቁም፣ አሁንህን ብቻ አስብ። አሁን ምን ማድረግ ትችላለህ? በአንተ አቅም ሊሆን የሚችለው ነገር ምንድን ነው? በእግዚአብሔር እርዳታ አንተ ብቻ ልታከናውነው የምትችለው ነገር ምንድን ነው? ትችለዋለህ የተባልከውን ሁሉ ላትችል ትችላለህ። ይመጥንሃል የተባለው ሁሉ ላይመጥንህ ይችላል። ከአንተ ጋር ይሄዳል የተባለው ሁሉ ላይሄድ ይችላል። ነገር ግን ኢነርጂህን ቆም ብለህ አስተውለው፣ ስሜትህን አዳምጠው። አዎ ጀግናዬ፣ ማስመሰል ይብቃህ። የምር ኑር። የእውነት በምድር ላይ ተመላለስ። ስሜት በሚሰጡ ነገሮች ላይ ጊዜ አሳልፍ። ኢነርጄቲክ የሆንክባቸውን ነገሮች እየፈለግክ አድርግ። ሕይወትህን ከመጠበቅ በላይ በመጀመር ከፍርሃት በተሻለ አዳዲስ ነገሮችን በመሞከር በተለየ መንገድ በመጓዝ ሙሉ አድርገው። ምንም ለማድረግ ትክክለኛውና ፍጹም እንከን አልባ የሆነን ጊዜ የምትጠብቅ ከሆነ እድሜህን በሙሉ በጥበቃ ማሳለፍ አይቀርም። ሁሌም ምቾት እንዲሰማ የምትፈልግ ከሆነ መቼም ከትናንት የተሻልክ ዛሬን የበቃህ ለነገም የተዘጋጀ ሰው ልትሆን አትችልም። ምቾት እንደ ወራጅ ውሃ ነው፣ እያሳሳቀ ወደ ሞት ይዞ ይሄዳል። ሲመች ደስ ይልሃል። ሁሉንም ነገር በቀላሉ ማግኘት ስትችል የሚያሳድግህን ፈተና ግን ታጣለህ። የያዝከውን ይዘሃል፣ ነገር ግን ሁሌም የተሻለ ነገር ያስፈልግሃል። አዎ ሕይወት ጣዕም ይኖራት ዘንድ፣ መኖር ያጓጓ ዘንድ ሁሌም አዲስ ነገር ያስፈልጋታል። በውጣ ውረድ የተሞላ መዳረሻ ያለው ሊሆን ይገባል። ማናችንም ለጸጸት አልተፈጠርንም። ማናችንም ለስቃይ ወደ ምድር አልመጣንም። እግዚአብሔር ሁሌም የእኛን የምር መኖር፣ የእኛን የእውነት በደስታና በምስጋና መመላለስ ይፈልጋል። አባት ልጁ ምንም ያህል አጥፊና አስቸጋሪ ቢሆንበት እንኳን በፍጹም ውድቀቱንና ስቃዩን አይመኝለትም። አባት ሁሌም አባት ነው። የሰማይ አባታችን ደግሞ ፍጹም እንከን የሌለው አባት፣ በሚያደርግልን እያንዳንዱ ነገር በጭራሽ የማይሳሳት አባት ነው። መሆን ስላለበት የሆነው ሆኗል፣ ነገር ግን ለበጎ ሆኗል። እግዚአብሔር ስለፈቀደ ተከናውኗል። የእኛ ድርሻ እንደሚበጀን አምኖ መቀበል ነው። በሆነ ባልሆነው ራስህን እያስጨነቅክ አትኖር። ሕይወትህን ሰስታት፣ ለመኖር ራራ። የምታደርገውን ነገር የምር የእውነት ከልብህ አድርገው። የሚደገምልህ እውነት የለምና እያንዳንዱን የመኖር ቅጽበት እንዳይቆጭ አድርጋ አጣጥማት። ወስነ ወደ ትግል ከገባህና ከፊት ለፊት የመጣውን ነገር በሙሉ ለመጋፈጥ ራስህን ካዘጋጀ፣ ፍርሃትህን ስርስር እየተከተልክ የምታሳድድ ከሆነ፣ ከትናንት ማንነትህ በተሻለ የዛሬውን መገንባት ላይ ካተኮርክ፣ የድሉ መሰረት አንተ መሆን ትጀምራለህ። አሸናፊነት ጥሎ ማለፍ ብቻ አይደለም። ድል አድራጊነት ልቆ መገኘት ብቻ አይደለም። አስፈሪውን ውጣ ውረድ የተጋፈጠም አሸናፊ ነው። ላመነበት ነገር በድፍረት የሚፋለምም ባለድል ነው። እያመመውም እየጎረበጠውም ቢሆን ወደፊት መጓዝን የመጀመሪያ ምርጫው ያደረገም አሸናፊ ነው። በተመቻቸ ሁኔታ ውስጥ ድል አድራጊ ጀግና አይገኝም። ሁሉም ነገር አልጋ በአልጋ በሆነ ሰዓት አሸናፊ አይፈጠርም። በፈታኝ ሁነት መሃል ደፋርና ወደፊት የሚጓዝ ሰው ከመጨረሻው ባይደርስ፣ የአሸናፊነት ሽልማት ባይሰጠው፣ ስሙ ከፍ ብሎ ባይነገር እንኳን ድፍረቱና ወኔው ብቻ አሸናፊ ያደርገዋል። አዎ ጀግናዬ፣ ድፍረትህ ድልህ ነው።
የማይሆን የሚመስለውን የማይቻል የማይተገበር የሚመስለውን ነገር ፊት ለፊት መጋፈጥህና ለማድረግ መሞከር በራሱ አሸናፊነት ነው። ለመማር ራሱን ያዘጋጀ ሰው የእውቀትን፣ የመሻሻልን፣ የማደግን ዕጣ ፋንታ በእጁ ይዞ የሚጓዝ ነው። ሙሉ በሙሉ ለማሸነፍ ጥረትህን መጀመር አለብህ። ሳትጀምር አሸናፊነት የሚባል ነገር የለም። የድል መሰረት ድፍረት ነው። ውስጥ የሚቀጣጠለው የትልቅነት ወኔ ነው። ፋታ የነሳህ የዛሬ ችግርና ስቃይ ነው። ዛሬ ካለህበት አጣብቂኝ ሁኔታ በተሻለ ሊያነቃቃህና ወደ ተሻለው እርምጃ ሊወስድ የሚችል ነገር የለም። ያለፍክበት መንገድ፣ የደረሰብህ ተጽዕኖ፣ የከፈልከው ዋጋ፣ የወጣኸው የወረድከው አቀበት ቁልቁለት፣ የተሰጠህ ያልተገባ ስም፣ የከዳህ ወኔና ድፍረት በሙሉ የተሻለ ተግባር እንድትፈጽም ወደፊት እንድትጓዝና ለድል እንድትበቃ የሚያደርግ አይነተኛ ማንቂያ ነው። አዎ፣ በእጅ ላይ ካለው ተነስተ ትልቁን ከፍታ መቆናጠጥ ትችላለህ። ባለህ ነገር ጀምረ የሌለህን ነገር ማግኘት ትችላለህ። ችሎታ በድፍረትና በወኔ ሲታገዝ ኖረኸው የማታውቀውን ሕይወት መኖር ትጀምራለህ። ጅማሬህን እንደ ድል ቁጠረው። ተነሳሽነትህን እንደ አሸናፊነት ተመልከተው። የማያባራውን ውስጣዊ ወኔ እንደ ትልቅ ጀብዱ ሰደው። ትናንሾቹን እርምጃዎችህን ማክበር ስትጀምር ዋነኛው ድል ወደ አንተ እየቀረበ ይመጣል። ለራስህ ብለህ ለከፈልከው ዋጋ ዕውቅና መስጠት ስትጀምር መጪው ጊዜ ብሩህና የከፍታ ዘመን ይሆናል። ድሎችህ በእያንዳንዱ እርምጃዎች ውስጥ ናቸው። አሸናፊነትህ ለማሸነፍ ወስነ ወደ ተግባር ከገባህበት ሰዓት ይጀምራል። ለእያንዳንዱ ውሳኔዎች ዕውቅና ስጥ። ጅማሬህን እንደ ድል፣ ወኔና ብርታትህንም እንደ አሸናፊነት ቁጠረው። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። አዎ፣ ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል፣ ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት እንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ፣ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁም
በጉያችሁ ይሆናል። አዎ ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየ የተከበርክ ራስህን የምትወድ አቋም ያለ ብርቱ ሰው እንደሆን ካሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው እቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ። ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሁኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዟችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የሕልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁኔታ ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው ዋጋህን የሚጨምር ውድነትህን የሚያጎላ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል።
ብዙ ሞክረ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም፣ ስልጠናህን አታቋርጥም፣ ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረትህ ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው በሰው እጅ ላይ የወደቀ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ።
በሚገባህ ልክ ኖረህ ለፍ። ማንም ሰው ማንንም ያለ ፍላጎቱ ቦታውን ሊያስቀይረው ብሎም ሕይወቱን ሊያሻሽልለት አይችልም። ወደድንም ጠላንም ማናችንም የአሁን ሁኔታችንን ለመቀየር ጥረት እስካላደረግን ድረስ ተቀብለነው የመኖር ግዴታ አለብን። ሁሌም ቢሆን በምንም ነገር ላይ ሁለት ተቃራኒ ምርጫ አለን። ምርጫዎቻችንም በአንዳንድ እጃችን ይዘን እንደምንንቀሳቀሰው ቁስ ቅርባችን ነው። አንድ ሰው ስለ ሕይወቱ ሙሉ ኃላፊነት ወስዶ የመቀየርና ያለመቀየር ምርጫ አለው። ስራውን የመቀየርና ያለመቀየር መብት አለው። ገቢውን የማሻሻልና ያለማሻሻል አማራጭ አለው። በአማራጭ መሃል ምክንያት መደርደር ይቻላል። ነገር ግን የትኛውም ምክንያቱ አሳማኝ ሊሆን አይችልም። ምርጫ እያላችሁ ምርጫ እንደሌለውና በጨቋኝ አገዛዝ ስር እንዳለ ግዞተኛ መውጫ መንገዳችሁን ሁሉ ዘግታችሁ አትቀመጡ። ስላልተመቻችሁ ነገር ደጋግማችሁ ስላወራችሁ ወደ ምቾትና ምኞታችሁ መቅረብ አትችሉም። ከረጅም ጥረትና ትግል በኋላም ቢሆን ሁላችንም ነፃነት የተባለውን ጽዋ መጎንጨት እንችላለን። ቦታ ቀይሩ። በዚህ ሰዓት የት ናችሁ? ስላላችሁበት ቦታ ስታስቡ ምን ይሰማችኋል? በዚህ ሰዓት የትስ መሆን የነበረባችሁ ይመስላችኋል? በሕይወታችሁ ትልቁ መቀየር ፈልጋችሁ አልቀየር ያላችሁ ነገር ምንድን ነው? አሁን የት ናችሁ? ወዴትስ መሄድ ትፈልጋላችሁ? አሁን ያላችሁበት ስፍራ ሕይወታችሁ እንደሆነ አስታውሱ። ቦታዬ ነው ይወክለኛል ብላችሁ የምታስቡት ስፍራ ካልተመቻችሁ፣ ስሜት ካልሰጣችሁና ከእናንተ ፍላጎት ጋር አልሄድ ካላችሁ ያላችሁ ብቸኛ አማራጭ መቀየር ብቻ ነው። ሕይወት ክብደቷ ከጨመረ እያደር መወሳሰብ ከጀመረች ትርጉም አልባና አሰልቺ ከሆነች ቦታ ቀይሩና ሞክሯት። ዘመኑን በሙሉ በተተከለበት ስፍራ የሚያረጀው የባህር ዛፍ ተክል ብቻ ነው። ዞር ዞር ማለት የሕይወትን ጣዕም በተለየ መንገድ እንድትረዱና እንድታጣጥሙ ያግዛችኋልና ተንቀሳቀሱ። የቦታ ለውጥ፣ የአካባቢ ሽግግር አድርጉ። አዎ ጀግናዬ፣ ዋጋ የማታገኝበት፣ ማንም የማያስታውስ፣ ጥረትህ የማይጨምርበት፣ እድገት የማታመጣበትና ወደ ለውጥ የማያስጠጋ ስፍራ ምንም አትሰራም። የበዛው ቆይታ በሰዎች ዘንድ የተነፈከውን ስፍራ አንተም ለራስህ እንዳትሰጥ ቢያደርግህ እንጂ አንዳች የሚቀይርልህ ነገር አይኖርም። ሕይወትህን ተመልከት። ልኬትህ ዛሬ ያለህበት ቦታ ነው። የምትገመተው በውሎህ ነው። ውሎው ያላማረ ሰው እንዴትም ሕይወቱ ሊያምር አይችልም። ምንም አይነት ትግል አያስፈልግህም። ያልተመቸህን የሕይወትህን ክፍል ለመቀየር ቀስ በቀስ መጣር ጀምር። ለሥራ በምትሰጠው ቦታ ልክ ብርታትህን ጨምር። ዕለት ዕለት ማደግህን ቀጥል። በምኞት ብቻ ሳይሆን በእውን የምትፈልገው ቦታ ራስህን አስቀምጥ። ከምትፈልጋቸው ሰዎች ጋር ጊዜን አሳልፍ። የምትፈልገውን ገቢ ወደ ኪስ አስገባ። ለለውጥ ዛሬ ነገ አትበል። አሁን ማድረግ የምትችለውን ትንሽ ነገር በማድረግ ጀምር። አትቁም። በሚያሰምጥ ጊዜያዊ ምቾት ውስጥ ትልቁን ራዕይህን አትቅበረው። ያንተ በፈለግከው መንገድ መጓዝ፣ ያንተ ያሰኘ ዘርፍ ላይ መሳተፍ፣ ያንተ በሂደት እየተቀየሩ መጓዝ ምቾት የማይሰጠውና የሚጎረብጠው ሰው ካለ እርሱን የምትሰማበትና በእርሱ ምክንያት ሐሳብህን የምትገታበት ምክንያት የለም። ማንም ቢናገር የገባውን ያክል ነው። ማንም ቢያስተምር የተረዳውንና ያወቀውን ነው። ጠቃሚ ነው የተባለ ነገር ይቅርና ምንም ትርፍ የሌለው ጥቅም አልባ ነገር እያደረግክ ብትገኝም ደጋፊና ተቃዋሚ መኖሩ የግድ ነው። በእርግጥም በጀመርከው መንገድ ውጤታማ መሆን ከፈለግ በምንም መመዘኛ የራስህ ተቃዋሚ እንዳትሆን፣ የራስህ ባላንጣና የራስህ ደርቢ እንዳትሆን። በራስህ አመለካከት ዙሪያ ምቾት ያስፈልግሃል። በአቋምህ ምክንያት ነፃ መሆን ይጠበቅብሃል። የተባለ ሁሉ እውነት አይደለም፣ ያልተባለ ሁሉም
ሐሰት አይደለም። ማንም በተቃራኒነት ቢቆም አንድም አንተን በራሱ መንገድ ሊያስተካክል፣ ሌላም በአንተ አጀንዳ ራሱን ቀና ሊያደርግ እንደሆነ አስተውል። አዎ ጀግናዬ፣ ምቾትህን ጠብቅ። የሐሳብ፣ የአመለካከት፣ የአቋም፣ የእይታ ምቾትህን በሚገባ በጥንቃቄ ጠብቅ። ማንም እንደፈለገ እየመጣ እንዲያውክህና እንዲረብሽ አትፍቀድ። አቋም እንደሆነ የሚታወቀው እስከ መጨረሻው ስትታገልለት ነው። ተፈጥሮ የማመዛዘን ጥበብን ሰጥታለችና የትኛው ጥሩ፣ የትኛው ትክክል፣ የትኛው አዋጭ እንደሆነ ለማወቅ ብዙ አትቸገርም። ያንተን ሐሳብ ሌሎች እንዲያመዛዝኑልህ አትጠብቅ። ያንተን አቋም ሌሎች እንዲደግፉልህና ከፊት ሆነው እንዲመሩልህ አትጠብቅ። ጥያቄ ቢነሳብህ ከማንም በፊት ራስህን ጠይቅ። የማመዛዘን አቅምህን ተጠቀም። አንተ ስህተት የምትሰማው ሁሉ ልክ፣ አንተ ልክ የምትሰማው ነገር ሁሉ ስህተት እንደሆነም አትቀበል። ሁሌም ቢሆን አዎንታዊነት፣ አሉታዊነት የሚባል አቻ ተቃራኒና ሞጋች እንዳለው አስተውል። አዎ ሚዛን ያስፈልግሃል። የራስህ አንተን የሚወክል አቋምህን የሚገልጽ የማንነት ሚዛን፣ የአቋም ሚዛን፣ የአመለካከት ሚዛን ያስፈልግሃል። ማንም አታገልግል የሚልህን ብትሰማ፣ ማንም ከአዎንታዊ አስተሳሰብ በተቃራኒው የሚፈትንህን ብታዳምጥ፣ ማንም በአንተ ውስጣዊ ሰላም የሚቀናን ብትቀበል፣ በራስ መንገድ መጓዝ ሳይሆን መሄድ የሚገባህን ርቀት ሳትሄድ፣ ያቀድከውን ሳታሳካ፣ የፈለክበት ቦታ ሳትደርስ መቅረት አይቀሬ ነው። መስማት ያለብህን ካላወቅ፣ መከተል የሚገባህን ጠንቅቀ ካልመረጥክ፣ የአስተሳሰብ ምግብህን ካላስተዋልክ፣ ለዓይንህ የሚቀርበውን ጆሮህ የሚያዳምጠውን ካልመረጥክ፣ የሕይወትህ ሚዛኑን ማጣትና ግራ በተጋባ ሐሳቤ መሞላት ሊያስገርምህ አይገባም። አስተሳሰብህን ጠብቅ። በማስተዋል ተጓዝ። በጥበብ ተራመድ። ያገኘኸውን ሁሉ፣ የሰማኸውን ሁሉ ወደ አእምሮ አታስገባ። የተባልከውን ሁሉ እየተቀበልክም በከንቱ አትረበሽ። ዓላማህን አትጣል። የዛሬው ሥራ፣ የዛሬው ወዳጅነት፣ የዛሬው የሕይወት ደረጃ፣ የአሁኑ ገቢ፣ የአሁኑ የፍቅር ሕይወት፣ የአሁኑ ግንኙነት የሆነ ጊዜ ሐሳብህ ነበር፣ ምኞትህ ነበር። ቢሆንልኝ ብለህ የምትጓጓለትና የምትናፍቀው ነበር። እንዳለመታደል ሆኖ የተመኘነው ነገር በእጃችን ሲገባ ዋጋ ያጣል። ታመን ሳለ ለመዳን የማናደርገው ነገር አልነበረም። ከዳንን በኋላ ግን መታመማችንንም እንረሳለን። ታሞ የተነሳ እግዜሩን ረሳ እንደተባለው ትናንት የት እንደነበርን፣ ስለምን ስንጸልይ እንደነበረ፣ ትልቁ ምኞታችን ምን እንደነበር፣ የሚናፍቀን ከልብ የምንመኘው የምንጓጓለት ነገር ሁሉ እንዲሁ በነበር መቅረቱ ሳያንስ ከትውስታችን ውስጥ እናጠፈዋለን። የማያልፍ ነገር የለም። ነገር ግን ስላለፈ ብቻ ዋጋ ማጣትና መዘንጋት የሌለበት ነገር ይኖራል። በከባዱ ጊዜ የረዱህን ሰዎች፣ ጭንቀትህን የተካፈሉህን ወዳጆች፣ በሚገባ ያስተማሩህን መምህራኖች፣ ለዛሬው ደረጃ እንድትበቃ የተባበሩህን አለቆችህን ሁሉ አፍታ ወስደ ለተወሰነ ጊዜ አስታውሳቸው። አዎ ጀግናዬ፣ የዛሬው ሕይወትህ፣ ለውጥህ፣ እድገትህ፣ ብርታትህ፣ ጥንካሬ የትናንት ምኞትህ ነበር፣ የትናንት ጸሎትህ ነበር። ትላንት ስትጸልይባቸው የነበሩ ነገሮችን አትርሳ። ለእነርሱም ለማመስገን ጊዜ አትጣ። እንዴት እችለዋለሁ፣ እንዴት አደርገዋለሁ ብለህ ስትጨነቅበት የነበረውን ጉዳይ ስላደረግ አመስገን። ከዚህ ሁኔታ ውስጥ አውጣኝ ብለህ የተማጸንክበትን ክስተት ወደ ኋላ ተመልከት፣ ለእርሱም አመስገን። ስላለፍካቸው ፈተናዎች ካላመሰገንክ፣ ዛሬ ስላመጣኸው ውጤት ደስ ካላለ፣ በአሁኑ ሁኔታ ማማረር ካበዛ፣ የሚመጣውም የባሰ የሚያማርርና የሚያስጨንቅ ይሆንብሃል። ሁላችንም ትናንት ነበረን። እያንዳንዳችን የሆነ ጊዜ ብዙ ነገር ተመኝተናል። ዛሬ ግን እዛ ቦታ ስንደርስ ረስተነዋል። አዎ
ትናንትህን የምታስታውሰው ዛሬን በደስታ እንድትኖር ነው። በትናንት ምኞትህ መሳካት የምታመሰግነው የዛሬ ምኞትህ ነገ በአማረ ሁኔታ እንዲሳካልህ ነው። ውለታን የማትረሳ ቁም ነገረኛ እንድትሆን ነው። ትናንት የናፈቅከው ሕይወት ዛሬ በእጅህ ሲገባ አንተ ሌላ የተሻለውን ብትናፍቅም ዛሬም ያንተኑ ሕይወት በመናፈቅ ላይ የሚገኝ ሰው እንዳለ አስታውስ። አመስጋኝ ማመስገኛ ይጨመርለታል። አስታዋሽ በሁሉ ይታወሳል። ውለታ መላሽ በቀላሉ ተቀባይነትን ያገኛል። ትናንትህን ከምኞትህ ጋር፣ ታሪክህን ከከባድ ጊዜዎቹ ጋር አስታውስ። ምኞቶችህ ዳግም ተሳክተው እንድታገኛቸው ዛሬ ተሳክተውና ሆነው ስላገኛቸው የትናንት ምኞቶችህ ሳትሰስት አመስግን፣ ደስተኛም ሁንባቸው። በሰውነት ባህሪያችን ውስጥ ለየት ብሎ መታየት ወይም ቢንግ ኦድ ያስፈራናል። ነገር ግን ብንፈራውም እውነታው ሁላችንም የተለያየን ሰዎች መሆናችን ነው። ከሚታየው ተክለቁመናችን ጀምሮ እስከ ረቂቁ ውስጣዊ አስተሳሰባችን በጣም እንለያያለን። ሰው ሊመስልም ሊሆንም የሚችለው ራሱን ብቻ ነው። ይህ ሰውም በምድር ላይ እርሱን የሆነ ሰው ቢፈልግ ሊያገኝ አይችልም። ይህን ያክል የተለያየን ሰዎች ሆነን ተግባራችን አንድ መሆኑ ግን ያስገርማል። ወደ ነፈሰበት እንነፍሳለን። ትክክል ይሁን ስህተት ጉዳያችን አይደለም። አብዛኛው ሰው የሚያደርገውን ለማድረግ ጊዜ አይፈጅብንም። በአብዛኞች ውስጥ ተውጠናል። ፍላጎታችን በእነርሱ ተገድቧል። ሲጠቀሙበት ባናይም ያለ ምክንያት እንዳልጀመሩት እናምናለን። ባይጠቅመንም አብረን እንጓዛለን። ከእነርሱም ውስጥ አንደኛው እንሆናለን። አዎ ጀግናዬ፣ ተቃራኒውን ተመልከት። አብዛኛው ሰው ከሚያዘወትረው ተላቀቅ። አብዛኛው ሰው ከተጠመደበት ነገር ተፋታ። የአብዛኛው ልማድ ከሆነው የተለየ ልማድ ፍጠር። ልዩ ሆነ ሳለ ያመንክበትን የወደድከውን የተለየ መልካም ነገር ማድረግ ስለምን ያስፈራሃል? የራስህን መንገድ ተከተል። አንተነትህ ልዩ እንዳደረገ አንተም የተለየውን ሰዎች የማይመርጡትን ድንቅ ጎዳና ምረጥ። ብዙ ሰው ምን ያደርጋል? ከአልጋው ከመነሳቱ በፊት ትራሱ ስር ያስቀምጠውን ስልክ እንደ ጸሎት መጽሐፍ አስቀድሞ ይመለከታል። በሰላም ያሳደረው ስልኩ እስኪመስል አምላኩን ማመስገኑን ረስቶ በዓለም ጫጫታ ቀኑን ይጀምራል። ይህን ጫጫታ ቀኑን ሙሉ እንደሚደርስበት ይዘነጋዋል። ከዛም ወሳኝ የሆነውን ቁርስ እንደ ነገሩ እየተጣደፈ በልቶ በችኮላ ወደ ሥራ ይሄዳል። ሲደርስ ወይ ይረፍዳል ወይ ሳይረጋጋ ሥራውን ይሰራል። ከአብዛኛው ሰው በማያንስ ሁኔታ ሥራውን ይሰራል። በየመሃሉ የሶሻል ሚዲያ ጥማቱን እያስታገሰ ቀኑን ሙሉ ሰርቶ ይገባል። አምሽቶ ይተኛል። ጠዋት በጊዜ ለመንቃት ይቸገራል። የቀን ድርጊቶቹን እርሱ ሳይሆን ቀናቱ ይወስኑታል። እቅድ የለውም። ወደፊቱን ለማስተካከል ከማሰብ ውጪ ምንም ሲያደርግ አይታይም። አዎ፣ አንተ ግን በጎን የሚጠቅምህን መልካሙን የዚህን ተቃራኒ ተመልከት። በፍጹም የማትደራደርባቸውን ነገሮች አስቀምጥ። በምስጋና በፍጹም አትደራደር። በእቅድህ በፍጹም አትደራደር። በሕልምህ በዓላማህ በፍጹም አትደራደር። በቆራጥነትህ በአድራጊነትህ በጭራሽ አትደራደር። በምርጫ በጭራሽ አትደራደር። ለየት በማለትህ በፍጹም አትደራደር። አብዛኛው ሰው ከሚያየው በተቃራኒ ተመልከት። ከመንጋው ውጣ። የራስህ በአስተሳሰቡ የላቀ መንጋ ገንባ። በልዩነቱ የሚያፍር ሳይሆን የሚኮራ፣ መልካሙን ተቃራኒ መንገድ በመምረጡ የሚከስር ሳይሆን የሚያተርፍ መንጋ ፍጠር። በነዱህ የማትነዳው፣ ባሳዩ ሁሉ የማትጓዘው፣ የመረጡልህን የማትቀበለው፣
ሁሉን ለማጣራት የምትጥረው የሚሆንህን ብቻ የምታደርገው ባመንከው ልክ የምትከውነው ለማንም ሳይሆን ለራስህ ብለህ ነው። ሰው ብትሰማውም ባትሰማውም በአንድ ትንሽ ጥፋት ስምህን ማጥፋቱ አይቀርም። ባደረክለት ትልቅ ነገር ከማመስገን ይልቅም በከለከልከው ትንሽ ነገር መስደብና መንቀፍ ይቀለዋል። ይሉኝታ ከፈቀድክለት መጫወቻ ሲያደርግ ትመለከታለህ። በሰው ሐሳብ መነዳት ከጀመርክ ንፋስ ወደ ፈለገው እንደሚወስዳት ቅጠል ማረፊያ አጥተህ ትቀራለህ። የምታውቀውን ታውቃለህና እኔ አውቅልሃለሁ ስትባል ምኑን እስከምን ብለህ መጠየቁን ወቅበት። ሁሉን ሰሚ፣ የተባልከውን ሁሉ አድራጊ፣ የተነገረውን ሁሉ አማኝ፣ የተላከውን ሁሉ አድራሽ ከሆንክ በፍጹም ራስህን ሆነ ሰዎችን መጥቀም አትችልም። አዎ ጀግናዬ፣ እምቢታ ለራስህ ነው። ማንንም የማትሰማው፣ ይሉኝታን የምትጋፈጠው፣ በሰዎች መመራትን የምታቆመው፣ ያልተመቸህን አልተመቸኝም፣ ያልወደድከውን አልወደድኩትም የምትለው ሌላ ለማንም ሳይሆን ለራስህና ለራስህ ብቻ ነው። ማንም የፈለገውን ስም ሊሰጥህ ይችላል። ያ ስም ግን እሺ ብለህ ብትከተለውም አንድ ቀን አይቀርልህም። ማንኛውም ሰው በራሱ ዓለም የፈለገውን የማሰብ የፈለገውን የመናገርና የማድረግ መብት አለው። አንዳንዴም ከዚህ መብት በላይ የሰዎችን መብት እስከ መጋፋት ሊደርስ ይችላል። ይህ ደግሞ ሰውኛ ባህሪ ነውና በአንተ ላይ ብቻ ሳይሆን በብዙዎች ላይ ይደርሳል። ካሰመርከው ቀይ መስመር አልፎ የሚመጣ ማንኛውም ሰው ጎጂ ተግባር እንዳይፈጽምብህ የመከላከል ኃላፊነት አለብህ። አዎ፣ ለራስህ ደህንነት ዘብ የምትቆመው አንተ ነህ። ማንም እንደፈለገው ተጫውቶብህ ቢሄድ ጥፋተኛው ሰውየው ሳይሆን ራስህን ማስከበር ያቃተ አንተ ነህ። ለራስህ የምትሰጠው ክብር ወይ ያስከብርሃል ወይ ያዋርድሃል። ሁሉም ቦታ እየተገኘ በተባልከው ሁሉ እየተስማማ ምንም ነገር ብቻህን ማድረግ እያቃተ ለትንሹም ለትልቁም ሰው ማስከተል ለምዶብህ እንዴትም ራስህን ልታስከብር አትችልም። ሰዎች እንዲወዱ እንዲያከብሩህና እንዲያዝኑልህ የተጠየቀውን ሁሉ እሺ ማለት አይጠበቅብህም። ስርስራቸው መሮጥና ማሽቃበጥ አይኖርብህም። ለማይጠቅምህና ለማይመለከትህ ነገር እምቢ በማለት ለራስህ ክብር ስጥ። ስላልተመቸህ ነገር በግልጽ በመናገር ለሁኔታው መስተካከል የራስህን ድርሻ ተወጣ። ሁን የተባልከውን ሳይሆን መሆን የሚገባህን ሆነ ተገኝ። ዓለም ያስተማረን አንድ ነገር አለ። ለምንጠየቀው ነገር በሙሉ እሺ የማንል፣ በተባለው ሁሉ የማንስማማ፣ ሰው በመረጠልን የማንጓዝ፣ የራሳችን አቋም ያለን፣ ራሳችንን መሆን ከፈለግን፣ ከሰው በላይ ራሳችንን ማስቀደም ከጀመርን መጥፎ ሰዎች ነን። ማንም ሰው ጥሩ ለመሆን የግድ በተባለው ነገር በሙሉ መስማማት አለበት። በሰዎች ለመወደድ ሁሌም ለነርሱ እንደ ባሪያ መታዘዝ፣ ማገልገል አለበት። እሺ ማለትን እንደ ግዴታ መቀበል ይኖርበታል። ነገር ግን ይህ አስተምህሮ ምን ያህል አዋጭ ነው ብላችሁ ታስባላችሁ? ምን ያህል ርቀትስ የሚያስኬድ ይመስላችኋል? መልካምነታችን የግድ ሰዎችን በምንጠቅመው ልክ መመዘን አለበትን? በራሱ የተበሳጨ ሰዎችን ለማስደሰት የሚጥር ሰው እንዴት ጥሩ ሰው ሊባል ይችላል? ዓለም የሚጠቅማትን ታስተምራለች። ማንም ብቻውን መቆም እንዲችል አታበረታታም። ማንም አቋም እንዲኖረው የራሱን ዓላማ እንዲያሳካ አትፈልግም። ነገር ግን መልካምነት የሚጀምረው ከሌላ ከማንም ሳይሆን ከራስ ነው። አዎ ጀግናዬ፣ ጥሩ ሰው ነህ። ሰዎችን እምቢ ብለህ ራስህን እሺ ስላልክ ጥሩ ሰውነትህ አይቀየርም። በራስህ መንገድ ብትጓዝ፣ የራስህ አቋም ቢኖርህ፣ ራስህን ብታስቀድም፣ ከማንም በላይ ራስህን ብትወድ፣ ለራስህ ክብር ቢኖርህ፣
መልካምነትህን ቢጨምረው እንጂ በፍጹም ሊያጎድለው አይችልም። ለራሱ ጥሩ ያልሆነ ሰው ለሌላም ጥሩ መሆን ቢፈልግ እንኳን ከልቡ ሳይሆን እያስመሰለ ነው። አንዳች የምታተርፈው ነገር ሳይኖር እንዲሁ ሳታምንበት በይሉኝታ ተገዝተ እሺ በማለት ለጊዜው ለሰዎች ጥሩ ሰው እንደሆንክ ይሰማ ይሆናል። ወደ ራስህ ስትመለስ ግን ወቀሳውን ትጀምራለህ። በራስህ ታዝናለህ። በስራህ ትጸጸታለህ። ምን ያህል ራስህን እንደበደልክ ይገባሃል። እሺታ ወጥመድ ነው። ያስርሃል፣ ቆልፎ ይይዝሃል። ዓላማህን እንዳታሳካ፣ የፈለግከውን እንዳታደርግ፣ ራስህን እምቢ እንድትል ያደርግሃል። ሁሉንም ነገር እሺ በማለት ከምታገኘው የምታጣው ነገር በጣም ብዙ ነው። አዎ፣ እምቢታ ምርጫ እንጂ ግዴታ አይደለም። እምቢ የምትለው የጠየቀህን ሰው ለማስቀየም ወይም የተፈጠረልህን አማራጭ ጠልታ አይደለም። እምቢ የምትለው ራስህን ለመጠበቅ ነው። እምቢ የምትለው ራስህን ሙሉ ለሙሉ ለዓላማህ ለመስጠት ነው። ለጊዜው የሚያስጎመጅ ደሞዝ ያላቸውን ስራዎች ልታገኝ ትችላለህ። ነገር ግን ለዓላማህ ብለህ እምቢ ብትላቸው አንተ የነዛን አጓጊ ደሞዞች ተቀባይ ከመሆን ወደ ከፋይነት የማትቀየርበት ምክንያት አይኖርም። ለሰው ጥሩ መሆን መልካም ነው። ራስን እያስጨነቁ ጥሩነት ግን የለም። ከምንም ከማንም በፊት ምን ማስቀደም እንዳለብህ ካላወቅ፣ ለምን እሺ ማለት ማንን እምቢ ማለት እንዳለብህ ካላወቅ፣ የምትፈልገውን ህይወት የመኖር እድል በጣም ጠባብ ነው። ለሰዎች ጥሩ ሆነ ከመታየት በፊት ለራስህ ጥሩ ሁን። ሰዎች እንዲወዱ ከመጠበቅ በፊት ራስህን ውደድ። ብዙ ውድ የተባሉ ነገሮችን የምትገፋለት፣ ብዙ ሰዎችን የምታስቀይምለት፣ በልበ ሙሉነት ዋጋ የምትከፍልለት ራስን የማሳደግ ዓላማ እንዳለ አስታውስ። ሰዎች ነንና ፍቅር፣ እንክብካቤና ጥበቃ በቀላሉ የሰዎች ባሪያ፣ የሰዎች ተመጽዋችና ተደጋፊ ያደርገናል። በፈለጋቸው መጠን ይዘክሩን ዘንድ ይፈቅድላቸዋል። ከነርሱ ለምናገኘው ነገር ስንል ያለነርሱ ራሳችንን ማሰብ አንፈልግም። ሁሌም ነፃነታችን ከነርሱ የመጣ፣ መሰረታዊውን ሰላማችንን እነርሱ የፈጠሩት ይመስለናል። ያለነርሱ ደስታችን ባዶ እንደሚሆን ይሰማናል። እውነታው ግን እነርሱ ሲሄዱ ሁሉን ይዘውት መሄዳቸውና እኛንም ባዶ ማስቀረታቸው ነው። ከአምላክ በቀር ታማኝ ምርኩዝ የለህም። ከፈጣሪህ ውጪ የእውነተኛ ደስታና እርካታ ምክንያት አታገኝም። ያልሽው ስለተደረገልሽ ብቻ ሳይሆን በራስሽ መንገድ ስለተደረገ ይበልጥ ስሜት ይሰጥሻል። ምንም ያክል ብትሰበሪ በስተመጨረሻ ለራስሽ የምትቀሪው አንቺ ብቻ ነሽ። የሆንሽውን መቀበል መብትሽ ቢሆንም አለመቀበልሽም የራሱ ጉዳት ይዞብሽ ይመጣል። ሲቀር የሚቀር ነገር ተከትለሽ ለራስሽ ባዳ አትሁኚ። አዎ ጀግኔት፣ ቅድሚያ ለራስሽ። የሁሉም ነገር መሰረቷ አንቺ ነሽ። ማንም ቢመጣ አንቺም ብሎ ነው። ለማንም የምትተርፊው ራስሽን ሆነሽ ነው። ገጽና ቁመናሽ በራሱ የእውነተኛው ማንነትሽ መገለጫ አይደለም። የሄደው ቢመለስ አይጠቅምሽም። የተለየሽ ዳግም አብሮሽ ቢሆን እውነተኛውን ደስታ አይሰጥሽም። ውጫዊውን ነገር ብታስቀድሚ፣ ለእርሱ የተሻለ ትኩረት ብትሰጪ ለጊዜው ቢያረጋጋሽ እንጂ ዘላቂ መፍትሄ አይሆንሽም። ራስሽን ስታስቀድሚ የምታዳምጪው ውስጥሽን ነው። የምትኖሪው በራስሽ መንገድ ለሰዎች በመትረፍ ነው። ደስታሽን ከውስጥ ማንነትሽ ታገኘዋለሽ። ራሱን የሚጠብቅ፣ ለራሱ የሚጠነቀቅ፣ በቅድሚያ ራሱን ለማዳን የሚጥር ሰው ራሱን ከአደጋ ያነጻል፣ ለሰዎች ደህንነት ምክንያት ይሆናል። ጥበቃሽ ትርጉም ቢሰጥሽ እንኳን የሚያድንሽ ግን ያ በሙሉ እምነት የጠበቅሽው ውጫዊ አካል ሳይሆን
ሙሉ ትኩረትሽን የሳበው ሰውም ሳይሆን በውስጥሽ ያለው መንፈሳዊ እምነትሽ ነው። አዎ ጀግናዬ፣ አድካሚውን የህይወት ጉዞህን በስተመጨረሻ በግልጽ የምትጋፈጠው ብቻህን ነው። የደረሱብህን በደሎች የምታክመው ለራስህ ነው። በገሃድ የተገፋህባቸውን አጀንዳዎች የምትታገለውም ብቻህን ነው። የውስጥህን ስብራትና ሐዘን ማንም አያውቅም። የሚረዳህም ሰው አይኖርም። ለቃልህ ታምነህ ብትኖር የምታነክሰው ራስህን ነው። ራስህን ብታስቀድም፣ ለራስህ ብታዝን፣ ራስህን ብትንከባከብ ከራስህ በላይ ለሰው መትረፍ ትችላለህ። በቶሎ የሚሰበርና ራሱን መጠበቅ የማይችል ሰው እንዴትም ለሌላው ጠበቃና ከለላ ሊሆን አይችልም። ራስህን ማስቀደም የጥንካሬ ምክንያት ነውና ችላ አትበለው። ከምንም በላይ ለደስታ፣ ለእርጋታ፣ ለሰላምህ፣ ለውስጣዊ ሐሴትህ አንተው ዋነኛ ምክንያት ሆነ ተገኝ። የሰው ልጅ ለእናንተ እንደ እግዚአብሔር የምታመልኩት ወይም እንደ ኦክስጂን ያለ እርሱ መኖር የማትችሉት አይደለም። ማንም ሰው ያለ እግዚአብሔር እንጂ ያለ ሰው መኖር ይችላል፣ ኖሮም አሳይቶናል። አንድ ሰው ከሚባለው በላይ ክህደት ቢደርስበት፣ ውስጡ ቢጎዳ፣ ቅስሙ ቢሰበር እንኳን መርሳት የተባለ ጸጋ፣ መተው የተባለ ምርጫ አለው። የማይፈልጋችሁን ሰው በመለማመጥ ዋጋችሁን የምታሳንሱት ለምንድን ነው? ስብራታችሁን ደጋግሞ በማውራት የጎዳችሁን ሰው ኃይል የምትሰጡት ለምንድን ነው? ከፈጣሪያችሁ በላይ ሰውን የምታመልኩት፣ የሕይወታችሁን ህልውና በሰው ላይ የምትጥሉት ለምንድን ነው? ማንም ሰው ምንም ፈልጎ ወደ ሕይወታችሁ ይግባ፣ ምናልባትም ቆይታው የሚፈልገውን እስኪያገኝ ድረስ ሊሆን ይችላል። ከዛም በኋላ ጨርሶ እንደማያውቃችሁ፣ ጭራሽ ምንም ግንኙነት እንዳልነበራችሁ ሊያስመስል ይችላል። እናንተ ግን በተቃራኒው ከእርሱ ጋር የነበራችሁ ግንኙነት በመበላሸቱ ትጎዳላችሁ። ውስጣችሁ ይረበሻል። ያለ እርሱ መኖር እንደማትችሉ ይሰማችኋል። ያንን ሰው ምንም ያህል ብትወዱት፣ ምንም ያህል በሕይወታችሁ ቦታ ብትሰጡት፣ ምንም ያህል ውስጣችሁን ቢቆጣጠረው፣ ያለ እርሱ ግን መኖር ትችላላችሁ። ሰውን ሰው ሊያኖረው አይችልም። የሁላችንም የመኖር ዋስትና ፈጣሪያችን እግዚአብሔር ብቻ ነው። መጽሐፍ ቅዱስ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ርጉም ይሁን ይላል። የቃሉ ክብደት በሰው ልጅ መታመን፣ ሙሉ ሕይወትን በእርሱ ላይ ማድረግ ምን ያህል አስከፊ ተግባር እንደሆነ ያስረዳል። የሰው ልጅ ደካማ ነውና ራሱም ድጋፍ ይፈልጋል። ለዚህም ነው በወዳቂው የሰው ልጅ መታመን እርግማንን ማስከተሉ። የሰው ልጅ ከበዛው የዋህነቱና ሞኝነቱ የተነሳ ትናንት ከተዋወቀው ሰው ውጪ መኖር እንደማይችል እያሰበ ከፈጣሪውና ዘመኑን በሙሉ አብሮት ከሚኖረው ፈጣሪው ተለይቶ መኖር ስላለመቻሉ አያስብም። አዎ ጀግናዬ፣ መታመኛህን ወቀው። እውነተኛ ድጋፍህን ጠንቅቀህ ተረዳው። መተኪያ ባለው ደካማ የሰው ልጅ ምክንያት ልብህ አይሰበር። ይልቅ እግዚአብሔር አምላክ አብሮ ስለመሆኑ እርግጠኛ ሁን። የሰው ልጅ በዋናነት ባዶነት የሚሰማው፣ በሰው ፍቅር ውስጥ መደበቅ የሚፈልገው፣ አብዝቶ በጭንቀትና በፍርሃት የሚሰቃየው ከፈጣሪው ሲርቅ ነው። ትተው የሄዱ ሰዎች ሲመለሱ ሕይወት የሚስተካከል ሊመስልህ ይችላል። ያጣኸው ገንዘብና ንብረት ቢተካ የምትረጋጋ ሊመስልህ ይችላል። ነገር ግን የትኛውም ምድራዊ ነገር ፍጹም እርካታን ከልባዊ መረጋጋት ጋር ሊሰጥህ አይችልም። ማንም ኃይልና ብርታቱ ሰው እንደሆነ የሚያምን ከመውደቁ በላይ ዳግም መነሳቱ እጅጉን አዳጋች ይሆንበታል። ማንም ወደ ሕይወትህ ገብቶ ቢወጣ
እግዚአብሔር አብሮህ እስካለ ድረስ ምንም እንደማትሆን እመን። የምትታመነው በማግኘት ብቻ ሳይሆን በማጣትም፣ በጤንነት ወቅት ብቻ ሳይሆን በሕመም ሰዓት አብሮህ በሚሆነው ቸር የዘላለም አባትህ እንደሆነ አስታውስ። ስንት ያለ ቦታው ሲገባ የማይመጥነው ስፍራ ሲገኝ ለማይመጥነው ሲሰጥ የሚባክን ነገር ታውቃላችሁ። ገንዘብ፣ ዕውቀት፣ ጊዜ፣ ሌላም ሌላም። እንዲሁ ፍቅርም ከሚባክኑ ስጦታዎቻችን ውስጥ አንዱ ነው። የማይገባችሁን ሰው አፍቅራችሁ ስትሰቃዩ ፍቅራችሁን ለማይገባው ሰው ሰጥታችኋልና በሌላ መንገድ እያባከናችሁት ነው። ምናችሁንም ለመቀበል ዝግጁና ፈቃደኛ ያልሆነ ሰው ፍላጎታችሁን በግድ እንዲቀበል ራሳችሁንና ሰውየውን ስታስጨንቁ ፍላጎታችሁ ያለምንም ምክንያት እየባከነ ነው። የትኛውም ትግል ብክነት ባይሆንም ትርፍ አልባው አስጨናቂውና ዋጋ ቢሱ ትግል ግን ብክነት ነው። ሰው ፍላጎቱን ሊያሳካ ላይታች ይላል፣ ይወጣል፣ ይወርዳል፣ ራሱን አሳልፎ እስከ መስጠትም ይደርሳል። ለማን ራሱን አሳልፎ እንደሚሰጥ ካላወቀ ግን ውድቀቱ የማይሆን ይሆናል። አዎ ጨቅናዬ፣ ፍቅርም ይባክናል። የተቀጣጠለው ገደብ አልባው የታፈነው መውደድም ዋጋ ያጣል፣ ይንኮታኮታል፣ ትርፍ አልባ ይሆናል። ከሶስቴ በላይ አከታትለ ደውለ የማይነሳን ስልክ ለማስገደድ ብትጥር ሸክሙ የራስ ነው። ለረጅም ጊዜ ደጇ ስትጠና ፍላጎትህን ስታሳያት፣ ስሜትህን ስታስረዳት ሰንብተ ትኩረት ከተነፈክ፣ ችላ ከተባልክ፣ ፍቅር ምላሽ ካጣ በጊዜ መንገድህን መቀየሩ የራስ ኃላፊነት ነው። ምንም የሚሰጥ ነገር ሊኖር ይችላል። ምንም እጾብ ድንቅ የምታጋራው ስጦታ ሊኖርህ ይችላል። የትኛውንም ዓለምን የሚያስደምም እንቁ በእጅህ ሊገባ ይችላል። ያለ ቦታው ሲቀመጥ ግን ከምንም አንሶ መና የሆነ ብክነትን ብቻ የሚያስከትል የሚሆንበት ጊዜ ይኖራል። ንጉሥ በሀገሩ ንጉሥ ነው፣ በሰው ሀገር ግን መደበኛ የሀገሬው ነዋሪ ነው። ፍቅርህም ለሚገባው ሰው ሲሰጥ የምድራዊ ገነት መፍጠሪያ መሳሪያ ነው። ለማይገባው ሲሰጥ ግን ምድራዊ ሲኦል ውስጥ የሚከት ይሆናል። አዎ፣ አንዳንድ መልካም ነገሮች በደፈናው መልካም ይሆናሉ። አንዳንዶች ግን በቦታና በሁኔታ ይገደባሉ፣ መልካምነታቸውንም ያጣሉ። የፍቅር መጥፎ የለውም። ምንም እንኳን የፈለገውን ምላሽ የመስጠት ምርጫ ቢኖረውም የሚፈቀረው ሰው ግን መጥፎ ሊያደርገው ይችላል። ያለምንም ጥርጥር አብዝተህ ደጅ ጸንተህ በጎና ፍጹም እንከን አልባ ምላሽ ሊሰጥህ የሚችለው እግዚአብሔር አምላክ ብቻ ነው። የሰጠኸውን ለመቀበል ራስህን ብታዘጋጅ ስብራቱ ለራስህ ነው። ፍቅርህ ሲባክን፣ መውደድህ ትርጉም ሲያጣ፣ እንክብካቤህ ከንቱ ልፋት ሲሆን ማንነትህን ያሳንሳልና ዋጋህን ያወርደዋልና ከሚባክን ፍቅር ራስህን ጠብቅ። ለብክነት የሚሆን ጊዜም ሆነ ስሜት እንደሌለ ራስህ አስምረህ ንገረው። በአንድ የእግር ኳስ ሜዳ ውስጥ የሚጫወቱ ተጫዋቾች 22 ናቸው። በቀጥታም ይሁን በተለያየ መንገድ የሚመለከታቸው ሕዝብ ግን በሚሊዮን የሚቆጠር ነው። በቴሌቪዥን መስኮት ፕሮግራሞችን የሚያስተላልፉ ሰዎች ጥቂት ናቸው። በየቤቱ ፕሮግራሙን የሚከታተለው ሰው ግን እልፍ ነው። አንድን ሆቴል የሚከፍት ሰው አንድ ወይም ጥቂቶች ናቸው። የሚጠቀሙበት ግን ብዙ ሰዎች ናቸው። ከአብዛኛው ሰው እንደ አንዱ ራስህን የምትመለከት ከሆነ ሁሌም ተገልጋይ እንጂ አገልጋይ ልትሆን አትችልም። አገልጋይ ካልሆንክ ደግሞ በምንም መንገድ የህይወት ደረጃህን ማሻሻል አትችልም። ብዙዎች የሚሰራውን ይተቻሉ፣ ለመስራት ግን ፈቃደኛ አይደሉም። ብዙዎች ከራሳቸው ሐሳብ በላይ ብዙዎች ያመኑበትን ይቀበላሉ።
ተነጥሎ መውጣትን፣ በራስ መንገድ መጓዝን እንደ ጦር ይፈራሉ። ብዙ ሰው ራሱ አሸንፎ ማስጨብጨብ እየቻለ ዘላለም ለሚያሸንፈው ሰው እያጨበጨበ መኖርን መርጧል። አዎ ጀግናዬ፣ ተለይቶ መውጣት ድፍረት ይጠይቃል። ነገር ግን መለየት ካልቻልክ የአብዛኛው ዕጣ ይገጥምሃል። ከተለመደው አካሄድ ማፈንገጥ አይን ውስጥ ያስገባል፣ ለብዙ አደጋ ያጋልጣል፣ የተለየ ስም ያሰጣል። ነገር ግን ከተለመደው መንገድ ካልወጣ የተለየ ነገር ልታገኝ አትችልም። ጥቂት አስጨብጫቢዎች ባሉበት ዓለም ከጥቂቶቹ ጎራ ካልተቀላቀልክ ዘመንህ በሙሉ በአጨብጫቢነት ሲያልቅ ትመለከታለህ። ጥቂት አስከታይ ብዙ ተከታይ ባለበት ዓለም መከተልህን አቁመ ራስህን ወደ አስከታይነት ካልቀየርክ ሁሌም አውሬ እንጂ አድራጊ ሆነ ልትገኝ አትችልም። ዓለም ክብርን አጥብቀው ለሚፈልጉ፣ ከልባቸው ዋጋ ለሚከፍሉለት፣ ለእርሱ ብለው እስከ መጨረሻው ለሚታገሉ ሰዎች የመስጠት ችግር የለባትም። ተፈጥሮ ፍላጎትህን ታከብራለች። ከአብዛኛው ጎራ ሆነ አድናቂና ተከታይ ብቻ መሆን የምትፈልግ ከሆነ ሁሌም በሯ ክፍት ነው። ከአብዛኛው ተለይተ ጥቂቱን መርጠ በራስ መንገድ መጓዝ ከፈለክም ማንም የሚያስቆም ሰው የለም። አዎ መለየትን አትፍራ፣ ከጥቂቶቹ ተቀላቀል። አሸናፊነትን አትሽሽ፣ ዋጋ ከፍለህ በእጅ አስገባው። የሚያዋጣህን ምርጫ ስትመርጥ፣ የሚበጅህን ውሳኔ ስትወስን፣ በፈለግከው መንገድ መጓዝ ስትጀምር ብዙ ሰው ቢያይህም የሚያስተውለው ጥቂት ነው። ዛሬ ተጽዕኖ መፍጠር የቻሉ፣ ዛሬ ተሰሚነት ያላቸው፣ ዛሬ ሕዝብ ከልብ የሚወዳቸው፣ ዛሬ የአሸናፊነትና የጽናት ተምሳሌት የሆኑ ሰዎች የሆነ ጊዜ እንዳንተው ለአሸናፊዎች የሚያጨበጭቡ፣ የብዙሃኑን ሐሳብ የሚያስተጋቡና ሂዱ በተባሉበት የሚሄዱ ነበሩ። ነገር ግን እነርሱም አሸንፈው ማስጨብጨብና መደነቅ እንደሚችሉ ባመኑ ጊዜ የአሸናፊነት ጉዟቸውን በአምላካቸው ድጋፍ ጀመሩት። ለዓመታት ያለማቋረጥ ተጓዙ። ብዙ ጫናዎችን ተቋቋሙ። ደጋግመው በተስፋ መቁረጥ ተፈተኑ። በስተመጨረሻ ግን እንደቀደሙት ተምሳሌቶቻቸው የአሸናፊነቱን መድረክ መቆጣጠር ቻሉ። ጥቂቶች ደፍረው የሚመርጡትን መንገድን ለመምረጥ አታመንታ። ለፈተናዎች ራስህን አዘጋጅ። ተለይቶ በመውጣትም ጥቂቶች የደረሱበት ስፍራ ራስህን አስቀምጥ። የቀድሞ ሀገረ እንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር እንዲህ የሚል አባባል አላቸው። አብዛኛውን ሕዝብ አትከተል፣ በምትኩ ሕዝቡ አንተን እንዲከተል አድርግ። ሐሳብህ ምንም ሊሆን ይችላል። ምርጫህ የትኛውንም አይነት ሊሆን ይችላል። እንደሚያዋጣህና እንደሚያስደስትህ ካመንክ ማንም እንዲከተል አትጠብቅ። ልዩነትህ የሚከተሉህን ሰዎች መፍጠር እንጂ በሄድክበት ሁሉ የማንም ዝግጅት አድማቂ፣ የማንም መድረክ አሟሟቂና የማንም ተከታይ መሆን እንዳልሆነ ወቅ። ልክ እንደ ብዙዎች ማጨብጨብና የተባለውን መደጋገም ትልቅ ተአምር የሚፈልግ ነገር አይደለም። ተአምሩ በራስህ መንገድ ወጥቶ መታየት፣ ድንቅ የሚያስብልህ ምንም ብትባል የሆንከውን ሆነ መገኘት ነው። የተለየ የሚያደርግህ በምርጫ ምክንያት አንገትህን ሳትደፋ በልበ ሙሉነት መቆምህ ነው። የሚያስከብርህ በራስ መተማመንህን በተለየው ተግባርህ መግለጽ መቻልህ ነው። አዎ ጀግናዬ፣ ከተከታይነት ወደ አስከታይነት፣ ከአድናቂነት ወደ ተደናቂነት፣ ከአጨብጫቢነት ወደ አስጨብጫቢነት ለመቀየር የምትወስንበት ጊዜ አሁን ነው። ትላልቅ ነገሮችን መመኘት ጀምር። ስትጀምረው ቅዠት ስለሚመስልህ ነገር ደጋግማ አስብ። ለዘመናት እንደማይሆንልህ የሚሰማህን ነገር ለማድረግ ተንቀሳቀስ። ፍራቻ ከጅማሬ በኋላ አይኖርም። ጭንቀትህ እርምጃ ከወሰድክ በኋላ አይመጣብህም።
ይሉኝታ ራስህን መሆን ስትጀምር ይርቅሃል። ቀላል መንገድ እንዳልመረጥክ አንተም ታውቀዋለህ። ነገር ግን ከባድ ሰው ለመሆን ከባዱ መንገድ ብቸኛው አማራጭ ነው። እድሜ ልክህን በተከታይነት አትኖርም። ዘመንህን በሙሉ የተባለውን እየደገምክ የተወራውን እያስተጋባህ አትቀጥልም። የራስህ መለያ መፍጠር ትችላለህ። አዎ፣ ዓላማህን ግልጽና በቀላሉ የምትረዳው አድርጋ አስቀምጥ። ለትግበራ የሚመች ዕቅድ ይኑርህ። እንደ አብዛኛው መንጋ መከተልና ራስን በበታችነት የመመልከት ጊዜ እንዲያበቃ አድርግ። ከምንም ከማንም የምታስቀድመው አንድ ዓላማ ይኖርሃል። እርሱም ቀና ያደርግሃል፣ ያሳልፍልሃል፣ ከተከታይነት ወደ አስከታይነት ያሸጋግርሃል። ብቻህን በምታራምደው አዎንታዊ ሐሳብ እምነት ይኖርህ። በእርሱ ምክንያት ለሚመጣብህ የትኛውም ነገር ኃላፊነት ለመውሰድ ራስህን አዘጋጅ። ጂም ሮን እንዳለው ምቾትን ሳይሆን ውጣ ውረድን ጠይቅ። 100 ዓመት ያለምንም እድገት በምቾት ከመኖር 30 ዓመት በውጣ ውረድ ውስጥ በጀብድ መኖር ይሻላል። የትኛውንም አዲስ ነገር መፍጠር ከፈለግ በየትኛው መንገድ ተጽዕኖ መፍጠር ምኞት ከሆነ ከመንጋው የመውጣት ጉዳይ አጠያቂ አይደለም። ወደ ራስ መዳረሻ ተጠጋ። እምነትን ከራስህ ጀምር። በምርጫ ተጽዕኖ ወደ መፍጠር ተሸጋገር። ሕይወት ከሀ ጀምራ እስከ ፐ ስትጓዝ በእያንዳንዱ ሰው ውስጥ የራሷ መልክና አሻራ አላት። የፈተናን ጽንፍ፣ የደስታን ጥግ፣ የችግርን ማዕት፣ የሐሴትን ማዕቀፍ በአንድ ላይ እያፈራረቀች ማሳየት የምትችል መልከ ብዙ፣ ገጸ ብዙ፣ ትልቅ ዥንጉርጉር ማህደር ነች። በእያንዳንዳችን ምርጫ ውስጥ ሕይወት የምትመራን አቅጣጫ ይኖራል። አቅጣጫዎቹም ምቾትን ወይም ስቃይን፣ ደስታን ወይም ሐዘንን፣ ረፍትን ወይም ድካምን ሊያስከትሉብን የሚችሉ ናቸው። አብዛኛው ሰው የሚኖረው ሕይወት የግዳይ ሳይሆን የምርጫ ሕይወት ነው። ከሆነው ሰው ከማንነታችን ጀምሮ እስከ ከበቡን ሰዎች፣ እስከምናውቃቸው ጉዳዮች፣ እስከምንከተላቸው ሰዎች ድረስ መርጠንና ፈልገን የምናደርጋቸው ናቸው። የትኛውም ምርጫ ደግሞ ውጤትን ያመጣል። ለውጤቱም ኃላፊነትን መውሰድ ይጠይቃል። ለእያንዳንዶቹ ምርጫና ውሳኔዎች ደግሞ ኃላፊነት ካልወሰድክ አንድ እርምጃ ልትራመድ ትችላለህ፣ ሁለተኛውን ግን አትደግመውም። አዎ ጀግናዬ፣ እያደረሱህ ነው። ምርጫዎችህ ወደ ግብህ እያቀረቡህ ነው። ውሳኔዎችህ ወደ ህልምህ እያስጠጉህ ነው። እርምጃዎችህ ወደ መዳረሻ እያቀረቡህ ነው። ከምቾትህ ስትወጣ የህይወት ክብደት ሲሰማ፣ ግራ መጋባት ሲወርህ፣ ጨለማው ሲመጣ፣ ፈተናዎች ሲደጋገሙ፣ ፍርሃት ሲቆጣጠር፣ ስጋት ውስጥ ስትወድቅ፣ ድፍረት ስታጣ፣ ህይወት እየፈተነችህ ነው። ልኬትህን እየፈለገች ነው። አቅምህን እየለካች ነው። ጽናትህን፣ ትዕግስትህን፣ ብርታትህን እየመዘነች ነው። የዚህ ሁሉ ክስተት ዋናው መንስኤ መርጠ የተጓዝክባቸው የህይወት መንገዶች፣ ውሳኔህና እርምጃዎች ናቸው። ነገር ግን በጽናትህ ልክ በብርታትህ መጠን ስታሸንፍ ሕይወት የምትሰጥህ ህልም አለ። ስትሻገራቸው የምትሸልምህ ዋንጫ አለ። ስታልፋቸው የምታበስርህ የድል ዜና አለ። አዎ፣ ፊትህ የቆመው መሰናክል ከግብህ የሚያደርስህን መንገድ የሚከፍት ነው። ብርታት የሚያድልህ፣ ጥንካሬን የሚያጎናጽፍህ፣ የሚሰራህ ነው። እንቅልፍ የነሳህ ችግር በረከት የሚያመጣ፣ ትሩፋትን የሚያድል፣ ጥበብን የሚያጎናጽፍ፣ ደስታን የሚያስከትል ነው። ተስፋ ለመቁረጥ አትቸኩል። አቅምህን ለማጣት ከጥንካሬ ለመለየት አትጣደፍ። የደበዘዙ የህይወት ገጾች እንዳሉ ሁሉ የፍካትና የደስታ ጊዜያትም ይኖራሉ።
የሽንፈትና የስንፍና ወቅቶች እንደመኖራቸው የአሸናፊነት የጥንካሬና የብርታት ጊዜያትም አሉ። ሕይወት ገና ስንቱን ታሳይሃለች። መዓቱን እልፉን ታስጎበኝሃለች። በብዙ ውጣ ውረዶች ትፈትንሃለች። መዓቱን ታወርድብሃለች። ያለህን ታሳጣሃለች። ከፈተና ጀርባ ግን ሐሴትን ታድልሃለች። ከመዓቱ በኋላም በበረከት ትሞላሃለች። ያለህን ወስዳም አትቀርም። በምትኩ የተሻለውን ትለግስሃለች። በተስፋ አትደራደር። ኃላፊነትን ውሰድ። ኮራ ጀነን ብለህ በፍጥነት ከመዳረሻ ለመድረስ ወደፊት ተራመድ። ሰው ሆነው በሰውነታቸው እንደሚሳሳቱ የዘነጉ ሰዎች ስህተት ባዩ ቁጥር አብዝተው ይደነቃሉ። መንገድ የሳተ ሰው ሲገጥማቸው ለፍርጃ ይጣደፋሉ። እነርሱ ስላልሞከሩ አልተሳሳቱምና የሞከሩትም እንደነሱ ከስህተት የነጹ እንዲሆኑ ይፈልጋሉ። የእኔ ሥራ እንከን የለውም፣ አንዳች የሚነሳለት ነገር የለውም፣ እኔም እንዲሁ ፍጹም ነኝ ብለህ የምታስብ ከሆነ ገና ያልሞከርክ፣ ምንም ያህል ርቀት ወደፊት ያልተጓዝክ፣ እዛው በነበርክበት የምትመላለስ፣ ስህተትና ውድቀት ሳይገጥሙ በፍርሃትህ ብቻ ቆመህ የቀረ ምስኪን ሰው እንደሆንክ እወቅ። ለተቀማጭ ሰማይ ቅርብ ነው እንደሚባለው ተቀምጦ ለሚያይ ሁሉም ነገር ቀላልና በአንድ ጀንበር የሚመጣ ይመስለዋል። ሳይሞክሩ የሚሞክሩትን ማጣጣል ቀሎ እንደመገኘት ይቆጠራል። ብርቱዎች ማንም ላይ ከመፍረዳቸው በፊት አቅማቸውን ይፈትሻሉ። ለማንም ስም ከማውጣት በላይ ራሳቸውን ማስተማርና ማረም ላይ ያተኩራሉ። አዎ ጀግናዬ፣ ቀላል አትሁን። ስላየኸው ነገር ሁሉ አስተያየት አትስጥ። አንተ ፍጹም የሆንክ ይመስል እንከን ብቻ ፈላጊ አትሁን። የሚሞክረውን አበረታታ፣ የሚጥረውን እንደ አቅምህ ደግፍ። ላይታች ለሚለው አለኝታ ሁነው። ቢያንስ እንደ አቅሙ እየተንቀሳቀሰ ነውና ቀና ባለ ቁጥር አንገቱን አታስደፋው። ለውጥም ሆነ እድገት ያለው በስህተት ውስጥ ነው። ምንም እንኳን ከሰዎች ስህተት ቢማርም ማንም ሳይሳሳት ዛሬ ከደረሰበት ከፍታ ሊደርስ አልቻለም። ከባድ ሰው ብዙ ከባባድ የሕይወት ፈተናን ያለፈ፣ በየጊዜው የሚፈራረቅበትን ችግር ተቋቁሞ ያለፈ፣ ሁሌም እየሞከረ የሚማር ብርቱ ሰው ነው። ቀላል ሰው ግን የዚህ ተቃራኒ ነው። ከእጁ በላይ ምላሱ ይረዝማል። ቁጭ ብሎ የባጤ ቆጡን ማውራት ላይ አንደኛ ነው። ሥራ ጠላቱ፣ ስህተትም ወዳጁ ነው። የሞከረውን ተስፋ ማስቆረጥ፣ የሚጥረውን ማሰናከል፣ የሚደክመውን ውጤት አልባ ማድረግ ዋነኛ ሥራው ነው። ከበሮ ሲያዩት ያምር ሲይዙት ያደናግር እንደተባለው የሚያየው ሁሉ እንደ ራሱ ቀላል ስለሚመስለው ባይሞክረውም ይመኘዋል። አዎ ቀላል ላለመባል ወይም ቀሎ ላለመገኘት ሳይሆን እምቅ አቅምህን ለማውጣት ዕውቀትህንም ለመተግበር ተንቀሳቀስ። የባሰ ችግር ካልመጣ በስተቀር ቁጭ ብሎ የበይ ተመልካች መሆን ለሰው ልጅ ውርደት ነው። ራስህን በተቀበልክበትና ለራስህ ከምትሰጠው ቦታ አንጻር የሚገባ ሕይወትና የምትኖረው ሕይወት እጅጉን የተራራቀ ይሆናል። የሚያምርህን ነገር ሁሉ ማድረግ የምትችለው በቅድሚያ ለመሞከር ስትደፍርና ስህተትህን መቀበል ስትችል ብቻ እንደሆነ አስታውስ። ዓለም ላይ በቀላሉ የሚመጣ ነገር የለም። በተለይ በአንዳንዱ ተግባር ዙሪያ የፍጹምነት እሳቤ ላላቸው ሰዎች ብዙ ነገር ከባድና ውስብስብ ነው። ስህተትህን እንደሚያስተምርህ የትኛውም የዓለም ሊቅ አያስተምርህም። ከሙከራህ የምታገኘውን ልምድ ከየትኛውም መስሪያ ቤት በአጭር ጊዜ አታገኘውም። በድፍረት ሞክር፣ ተሳሳት፣ የፍጹምነት እሳቤህን አሽቀንጥረህ ጣል። በስህተትና ውድቀት መሃልም ራስህን አሳድገህ ተገኝ።
ተራራ በአንዴ አይወጣም፣ ግንቡም በሰዓታት አልተገነባም። ዝነኛውና የከበረው ሰውም በአጭር ጊዜ ያንን ስፍራ አላገኘም። ሕልም ትልቅ ቢሆንም ከትንሹ መነሳት፣ ከታች ማንሳት፣ ከውጥኑ መስራትና መገንባት ይኖርብሃል። የራዕይ ስፋት የማይደረስ የማይጨበጥ የማይነካ ሊመስል ቢችልም የሚደረሰው ግን በምትደጋግመው ትንሽ እርምጃ ነው። ከባድ ልማዶች ለማቆም የሚያስቸግሩት በትንሹ ተጀምረው የራሳቸው የተለየና የገዘፈ ገጽ መገንባት ስለቻሉ ነው። የጥቃቅኖች ክምችት ግዙፍ ግብ ጋር ያደርሳል። ትልቁን ሐሳብህን በጥቃቅንና በተሻሉ ገንቢ እይታዎች በደገፍክ ቁጥር ሐሳብህ ሐሳብ ብቻ ሳይሆን በቀላሉ ተግባራዊና ተፈጻሚ ይሆናል። አዎ ጀግናዬ፣ ከስር ተነስ፣ ከታች ጀምር። በቅድሚያ መሰረቱን ጣል፣ ሰባብረው፣ በትነው፣ አሳንሰው፣ በየምዕራፉ በየደረጃው ከፋፍለው። ቀላል፣ ግልጽ፣ ሳቢና አርኪ በሚባል የአዲስ ልማድ ግንባታ መርህ ወደ ግብህ የሚያቀርቡህን ወሳኝ እርምጃዎች ውሰድ። ትልቁን ራዕይህን፣ ትልቁን ውጥንህን በትናንሹ ግልጽና ተጨባጭ በማድረግ አሳንሰው፣ ለትግበራም አቅልለው። አንባቢና አዋቂ የሚያደርግ አንድን መጽሐፍ በአንድ አንብበ መጨረስ ሳይሆን በማስተዋል ተረድተው መጨረስህ ነው። ዋናው ጉዳይ የንባብህ ፍጥነት ሳይሆን የንባብህ ይዘት፣ ጭብጥና ቁም ነገር ነው። ብዙዎች ትልቅ ነገር ለማሰብ ተቸግረው አያውቁም። ዋናው ችግራቸው ትልቁን ሐሳባቸውን በትንሽ እርምጃ ለመጀመር ፍቃደኛ ለመሆናቸው ነው። የትኛውንም አስደናቂና አስደማሚ ሐሳብ፣ ዕቅድና ግብ ሊኖርህ ይችላል። ታች ወርደ ከስር ከመሠረቱ ካልጀመርከው ግን እርሱ በራሱ እጅ እግር የለውምና ከምንም ተነስቶ በራሱ እውን ሊሆን አይችልም። ትንሿ እርምጃ ብታሳፍርህም፣ ከሰው በታች እንደሆንክ ብታስገምትህም፣ መጠቋቋሚያ ብታደርግህም፣ ነገር ግን ዳግም ቀና የምታደርግህና ክብርን የምታላብስ እርሷ በጅማሬዋ ትንሽ የተባለችው ወሳኟ እርምጃ ነች። ብዙዎች በአንዴ ትልቁን እርምጃ ለመራመድ ሲጠባበቁ ትንሿንም ሳይራመዱ ይረፍድባቸዋል። የምትጠብቀው ጊዜ በምንም አጋጣሚ ትክክለኛውን የእርምጃ ጊዜህን አያመጣልህም። ትንሿን እርምጃ ስለመረጥክ የሚቀርብህ ነገር ቢኖር በአንዴ ትልቅ ስፍራ የመድረስ ምኞትህ ብቻ ነው። በሂደቱ በማመን ስትጀምር ጥራት ላይ ታተኩራለህ። የጥራትህ ጥርቅም ለአማረ ውጤት ያበቃሃል። ከግብህ ጫፍ ያደርስሃል። ከራዕይ አፋፍ ያበቃሃል። ለሕልምህ እውንነት ያደርስሃል። ትልቅ ቦታ መድረስ ከፈለግ ከትንሿ ለመነሳት ፍጹም አትሳቀቅ። ጅማሬ ከባድና ለዘለፋ ያጋለጠ ቢሆንም ለመነሳትህና ለትልቁ ስፍራ ለመድረስህ ከምንም በላይ ወሳኝ ነውና በድፍረት ከማድረግ ወደ ኋላ አትበል። ጥሩ ሕይወት ይበልጥ ጥሩ ይሆን ዘንድ አንዳንድ መጥፎ ፈታኝ ቀናትን ይፈልጋል። የተሳካ አስደሳች ሕይወት የምርም ደስታን ይፈጥር ዘንድ ከባድ የውድቀትና የማጣት ጊዜያትን ይፈልጋል። ተማሪው በሚገባ አጥንቶ፣ ሰራተኛው ጠንክሮ ሰርቶ፣ ስፖርተኛውም ስልጠናውን በሚገባ ተከታትሎ በስተመጨረሻ ሊያገኝ የሚችለው ውጤት ነው። ከውጤቱ እስኪደርስ ስንቴ እንደወደቀ፣ ስንት መጥፎ ቀናትን እንዳለፈ፣ ስንት እንቅልፍ አልባ ምሽቶችን፣ ምን ያህል ጊዜን ያለ እረፍት እንዳሳለፈ የሚያውቀው እርሱ ብቻ ነው። በበዛው ፈተና ጠንካሮች ይፈጠራሉ። ጠንካሮችም የማያቋርጠው እድገት ባለቤት ይሆናሉ። ከባዱ የሕይወት መንገድህ ምንድን ነው? በጣም የሚያስጨንቅህ ሁኔታ ምንድን ነው? ስለ እርሱ ምን ማድረግ ትችላለህ?
ምንስ አላደረክም? የምር ነገ ስታወራው የሚያኮራህን ተግባር እየፈጸምክ ስለመሆነ እርግጠኛ ሁን። አዎ ጀግናዬ፣ እድገትህን ቀጥል። ዕለት ዕለት መሻሻልህን ግፋበት። በየጊዜው ለራስህ ያለህን ቦታ ጨምር። የግል ፍቅርህን ጨምር። በየቀኑ የምር መኖርህን ቀጥል። ትናንትን ደጋግመህ በማሰብ አትመልሰውም። ከልክ በላይ ስለ እርሱ በመጨነቅ ነገን አታቀርበውም። የትኞቹም የሕይወታችን ቀናት በእኛ ላይ የሚመሰረቱ እንጂ ብቻቸውን የሚያስገኙልን ነገር የለም። እስከ ዛሬ ያልተዘጋጀህበት የለውጥ አጋጣሚ ምንም አይጠቅምህም። አስቀድመ ያልተማርከው ሙያ ዛሬውኑ ሕይወትህን ሊቀይር አይችልም። ዛሬን ከልብ መኖርን የመሰለ ምን አለ? አሁን ውስጥ ተገኝቶ አሁንን እንደመኖር ምን ውድ ነገር ይኖራል? ምንም። ሁሉም በየዘርፉ ይሮጣል፣ ነገር ግን በሩጫው ምክንያት የሚያጣውን የሕይወት ጣዕም አያውቅም። ሁሉም በማይጨበጥ አጉል ምኞት ተጠምዷል፣ ነገር ግን ሕይወት ማለት አሁን ያለበት ጊዜ መሆኑን ረስቶታል። ብዙ ሰው ደስታውን በጉዞ መጨረሻ ሊያጣጥም ይፈልጋል፣ ነገር ግን ደስታ በእያንዳንዱ የጉዞው ቅጽበታት ውስጥ መኖሩን ዘንግቶታል። አዎ፣ ብክነትህን ቀንስ። ውጤት አልባውን ጥረትህን ገታ አድርገው። ለመኖር የፈጠንክ ሁን። በእያንዳንዷ የሕይወት አጋጣሚ ውስጥ ተገኝ። በቻልከው መጠን ምንም የሚያመልጥህ ዛሬ አይኖር። ሳትኖረው ያለፈ ጊዜ እንዳይኖር አድርግ። ያመንከውን ትኖራለህና ስለ ዛሬ ያለህን አመለካከትና እምነት አስተካክል። የእውነት በሕይወትህ ደስታን የፈለግክበትን ጊዜ አስታውስ። የምር የሕይወትህ ጥራት ያሳሰበህን፣ ለውጥና እድገት ዋና አጀንዳህ የሆነበትን ጊዜ አስታውስ። ስሜቱ ምን ይመስል ነበር? ፈተናው እንዴት ነበር? በእነዚህ ጥያቄዎች የምርም ሕይወት እውነተኛውን ትርጉም ወደምታገኝበት ስፍራ ትመራሃለች። ምንም ደጋግመህ ብትይዘው፣ ምንም እንኳን በላይ በላይ ቢጨመርልህ፣ የትኛውም ምድራዊ ነገር ሊያረካ እንደማይችል ትገነዘባለህ። በመንፈሳዊነት ውስጥ ራስህን አሳርፍ። ከፈጣሪ ጋር ትርጉም ባለው የእድገት መንገድ ተመላለስ። ትጉዎች ከማንም በላይ በትጋታቸው ያምናሉ። ቀላል አማራጭ ቢኖራቸውም ሁሌም ምርጫቸው ከባድ ነው። ትጋትን ከተፈጥሮ ይማራሉ። ጠንክሮ መስራት የት እንደሚያደርሳቸው ጠንቅቀው ያውቃሉ። እነርሱ መካከለኞች አይደሉም። እነርሱ ሰበበኞች አይደሉም። እነርሱ በቀላሉ የሚሰበሩ አይደሉም። በፍጹም ስሜታቸው እንዲገዛቸው፣ ጊዜያዊ ሁኔታቸው እንዲያሰናክላቸው አይፈቅዱም። ትጉዎች ሁሌም በትጋት ላይ ናቸው። ጠንክረው ይሰራሉ፣ ይለፋሉ፣ ያለምንም ውጤት ዋጋ ይከፍላሉ። ምንም ፍንጭ ባይመለከቱም ይሰራሉ፣ አሁንም ደጋግመው ይሰራሉ። የሚያምኑት በትጋታቸው እንጂ በውጤታቸው አይደለም። አንድን ምድራዊ ሕግ ከልባቸው አምነው ተቀብለዋል። ሕጉም ይህን ይላል፣ ምንም ነገር ከልብ ከፈለግ በእጅ ታስገባዋለህ። አለቀ። የምር ምን ትፈልጋለህ? የእውነት ምን ያህል ሕይወትህን መቀየር ትፈልጋለህ? ምን ያህል የማንነትህን ከፍታ፣ የአንተነትህን ልህቀት፣ የስብዕናህን ብልጽግና፣ የአካባቢህን ማራኪነት ከልብ ትፈልጋለህ? ማንም እንዳታደርገው የሚከለክልህ ሰው የለም። አዎ ጀግናዬ፣ አትልፈስፈስ፣ ትጉህ ሁን። አማራጭ አታሳድ። ይልቅ አንድ የምር የምትፈልገው ነገር ላይ ያለማቋረጥ ጠንክረ ስራ። በደረጃ ልክ መንቀሳቀስ ግዴታ እንደሆነ እመን። ጎበዝ ተማሪ መሆን እያስጠላህም ቢሆን በየቀኑ ጠንክሮ ማጥናትን ይጠይቃል። ያለ ፍርሃት ጥያቄ መጠየቅን፣ መዝናናትን መቀነስን፣ ትኩረትን በሙሉ የመረጡት ላይ ማድረግን፣ በምንም መንገድ የማይጠቅሙ አጉል ልማዶች ውስጥ ያለ መግባትን ጥንካሬ ይጠይቃል። ቀላል ተግባር ሁሌም ውጤቱ ቀላል ነው። የስንፍና መጨረሻው ግልጽ ውድቀት ነው። ከስብራት ልትድን የምትችለው በቀላሉ ተስፋ የማትቆርጥ ጠንካራ ሰራተኛ ስትሆን ብቻ ነው።
ውሳኔዎችህን ዞር ብለህ ተመልከት። ለጊዜያዊ ደስታ ብለህ የዘለልከው ወሳኝ ተግባር የለምን? በጨዋታና ግርግር ምክንያት ለነገ ያሳለፍከው የዛሬ ተግባር የለምን? በድካም በድብርትና በቸልተኝነት ምክንያት ያጣኸውስ የእድገት ዕድል የለምን? ሕይወታችንን ትግል የምናደርጋት እኛው ባለቤቶቿ እንደሆንን እንወቅ። አዎ፣ ጠንክሮ ለመስራትም ሰነፍ ለመሆንም በቂ ምክንያት አለን። ነገር ግን ምርጫችን ስንፍናችንን የሚያባብስ ከሆነ መቼም እንዴትም ጠንክሮ ከመስራት የሚገኘውን ውጤት ልናመጣ አንችልም። ምናልባት የጊዜው የዓለማችን ቁጥር 1 ባለሀብት በርናርድ አርናውልድ በዚህ ሰዓት ላቡን ጠብ እያደረገ እንቅልፋቱ ራሱን ለአደጋ አጋልጦ እየሰራ ላይሆን ይችላል። ነገር ግን ዛሬ የደረሰበት ስፍራ ለመድረስ ከማንም በላይ ዋጋ ከፍሏል። ከማንም በላይ ተግቷል። ያለማቋረጥ ጠንክሮ ሰርቷል። ተፈጥሮ ሚዛንን ትጠብቃለች። ትክክለኛ አቅማቸውን ተረድተው ዋጋቸውን አውቀው የምር ከእግዚአብሔር የተሰጣቸው ኃይል ምን እንደሆነ ተገንዝበው በጥበብ መንገድ ተጉዘው ተስፋ መቁረጥን ተጠይፈው ምድባቸውን ከጠንካሮች ጎራ አድርገው ዕለት ዕለት ለያዙት ዓላማ የሚተጉትን በየጊዜው ዋጋቸውን ለመጨመር የሚለፉትን ኮተት ከማብዛት ልባቸውን የሚያሞቀውን ውስጣቸውን የሚያነቃውን ለማንነታቸው የተሰጠውን ተግባር በትጋት የሚፈጽሙትን ሰዎች በውጤት እንዲያሸበርቁ ታደርጋለች። በሚያስደንቅ ክብርና ሞገስ ደረጃቸውን ከፍ ታደርጋለች። የፈጣሪያቸው ድንቅ ሥራ በእነርሱ ላይ እንዲገለጥ ታደርጋለች። ጠንክረህ ሥራ፣ ያለማቋረጥ ወደፊት ተጓዝ። የምርም ሕልምና የማይሆን ሲመስል የነበረን ሕይወት ዛሬውኑ መገንባት ጀመር። ጉዞ ጀምረሃል። መዳረሻህም ሩቅ እንደሆነ ተገንዝበሃል። የሚያስከፍልህን ዋጋ የሚጠበቅብህን መስዋዕትነትም በሚገባ ተረድተሃል። የዘወትር ሐሳብህ ካሁን የምትጨብጠው መዳረሻህ ነው። ነገር ግን አንድ ነገር ጎድሎሃል። ልትጨብጠው የምትፈልገው ምኞቴና ሕልሜ የምትለው ነገር ግልጽነት ያንሰዋል። በቀላሉ የምትረዳውና የኋላ ደጀን ያለው ጠንካራ መሰረት ላይ የተገነባ አይደለም። ወራጅ ውሃ ቢመጣ እንደሚወስደው አሸዋ አንድ ፈታኝ ክስተት ቢገጥም ጥለኸው ትሄዳለህ። ችግሮች ከየአቅጣጫው ቢመጡ ሳታንገራገር ትሽረዋለህ፣ ጀርባህንም ትሰጠዋለህ። የትም ለመሄድ ተነሳ። የምትሄድበት ስፍራ ግልጽነት እጅግ ወሳኝ ነው። ማንንም ለማግባት ወስን። የምታገባትን ሴት ጠንቅቀ ማወቅ ይኖርብሃል። ከማንም ጋር ስራ ጀምር። ሰውየውን ግን በሚገባ ልክ ማንነቱን መረዳት ይጠበቅብሃል። አዎ ጀግናዬ፣ ግልጽ መዳረሻ ከጉዞ በፊት መቀመጥ ይኖርበታል። ብሩህ ነገ ዛሬ የሚጠነሰስ ነው። የነገ መዳረሻ ዛሬ በግልጽ ሊታወቅ የሚገባ ነው። በጭፍን የተጀመረ ጉዞ ማብቂያው ገደል ነው። ሳያነብ የሚፈርም ሰውና መሄጃውን ሳይረዳ የሚጓዝ ሰው አንድ ናቸው። ሁለቱም የሚያሳስባቸው የአሁን ተግባራቸው እንጂ ተግባራቸው አስከትሎ የሚመጣው ነገር አይደለም። ሁሌም ቢሆን ተግባር ካለ ውጤት አለ። ምናልባት ውጤቱ ይዘገይ ይሆናል እንጂ በፍጹም የሚቀር ነገር ግን አይደለም። መልካም ዘር ፍሬውም መልካም ይሆናል። ነገር ግን የሚያልፍበት መንገድ፣ የሚሰጠው እንክብካቤ፣ ትኩረትና የአየር ንብረትም ወሳኝ ነው። ያንተም ውጤት ያምር ዘንድ ጉዞ በብርታት በጥንካሬና በግልጽ መዳረሻ ሊታገዝ ይገባል። አዋቂ ሁሉ ጠቢብ እንዳልሆነ ሁሉ የሚጓዝ ሁሉም ከመዳረሻው ላይ ደርስ ይችላል። አዎ፣ በግልጽነት ግልጹን መንገድ ተከተል። መዳረሻህን በጥልቀት ወቀው። የምትወዳጀውን ሰው ማንነት ለመረዳት ሞክር። በቅርብህ ያሉ ሰዎችን በሚገባ መርምራቸው። በግልጽ አረዳድ የሚደርስብህን አደጋ ትቀንሳለህ። ዝግጁነትህን ትጨምራለህ። ጥንካሬህን ታጎለብታለህ። የምትጀምረው ለማቆም አይደለም። ግንኙነት ውስጥ የምትገባው ለጨዋታ አይደለም። የጋራ ሥራ የምትጀምረው ለኪሳራ አይደለምና ከየትኛውም እርምጃ በፊት የት እንደሚያደርስ
በግልጽ ወቀው። ምን እንደሚያስከፍልህና ምን እንደሚያሳጣ ጭምር በሚገባ ተረዳ። ከመጓዝህ በላይ አቅጣጫህ ላይ ተጠንቀቅ። መዳረሻህን ግልጽ አድርግ። ተገቢውን ትኩረትም ስጠው። ለማን ማንነትህን አሳልፈ መስጠት እንዳለብህ ወቅ። ለምን እስከ መጨረሻው እንደምትፋለም ተገንዘብ። እንዴት ከመስዋዕትነትህ በኋላ ለድል እንደምትበቃ አስቀድመ መርምር። ትግል ለምንድን ነው? ለማን ነው? ከመስዋዕትነትህ ጀርባ ያለውስ ትልቁ ምክንያት ምንድን ነው? በሰዎች ዘንድ ተወዳጅነትን ማግኘት፣ ራስን ብቁ አድርጎ የተሻለ ስፍራ መገኘት፣ ስኬትን ለሌሎች ማጋራት፣ ትክክለኛው ማንነት ማሳየት። ምክንያት ምንም ቢሆን ኋላ ለማይቆጭ ነገር መታገልህን እርግጠኛ ሁን። ስንት ዋጋ የከፈልንላቸው ሰዎች እንደ ቀልድ ጥለውን ሲሄዱ አይተናል። የተመቸንን ስፍራ ትተን የጀመርነው የግል ሥራ አክስሮ አንገት ሲያስደፋን ተመልክተናል። ከወዳጅ ዘመድ የተለየንለት ሰው ብቻችንን ጥሎን የሄደበት አጋጣሚ አይረሳንም። አዎ ተግናዬ፣ መስዋዕትነትህን ምረጥ። በእርግጥ ይህ ሰው የኔ ውድ ጊዜና ውድ ስሜት ይገባዋልን? የእውነት ሁሉን ትቼ ቀንና ሌሊት የምለፋለት ነገር ትርጉም የሚሰጠኝ ነውን? የምርም ዛሬ በሰዎች እየተተቸውና እየተሰደብኩ የምፈጽመው ተግባር ከሕይወት ዓላማዬ ጋር ይገናኛልን? በእርግጥ ከቤተሰብ ርቄ ባዕድ አገር ዕድሜን የምፈጅበት ጉዳይ ዋጋ ያለው ነገር ነውን ብለህ ራስህን ጠይቅ። ከእያንዳንዱ ጥያቄ ጀርባ አሳማኝ መልስ ጠብቅ። የሰው ልጅ በቅጡ ላልተረዳው አጀንዳ ጊዜውን፣ ንብረቱን ወይም ስሜቱን አይደለም ሕይወቱን እንኳን ሲሰዋ ቆይቷል። የትግልህን ምክንያት ካላወቅ ባትታገል ይሻልሃል። ለምን እንደምትለፋ ግንዛቤው ከሌለ እንዲሁ ቁጭ ብለህ በቂ ምክንያት ብትፈልግ ይጠቅምሃል። አዎ ሕይወት አጭር ነች። ማንም በፈለገው አጀንዳ እየነዳን የምናባክናት አይደለችም። እግዚአብሔር ሰውን የፈጠረበት ምክንያት አለው። አንድም በተሰጠው መክሊት ፍሬን አፍርቶ ለሌላው እንዲተርፍ፣ ሌላም ስሙን ቀድሶ ክብሩን እንዲወርስ። እያንዳንዱ ሰው ዕዳ አለበት። ላጠፋው ጥፋት፣ ለበደለው በደል፣ ላስለቀሰው እንባ፣ ለተሳደበው፣ ሰውን ላሸማቀቀው፣ ባጭሩ ላስቀረው ለእያንዳንዱ መጥፎ ተግባሩ ክፍያውን ይቀበላል። እናም ሁለቴ ዋጋ ከመክፈል ራስህን ጠብቅ። ውዱን የሰው ልጅ ለመበደል መስዋዕትነት ባለመክፈል ከዳግም ቅጣት ራስህን አድን። ዛሬህን ነገ ስታስበው የማይቆጭ ውድ ነገር ላይ አሳልፈው። ከእያንዳንዶቹ ተግባሮች ጀርባ ምክንያት ሲኖር ሕይወትህ በሙሉ ትርጉም እንደሚኖረው ተገንዘብ። ሊኖር የሚገባ ሐሳብ ያለው ሁሉ ያን ሐሳብ እንዳይኖር የሚተናነቀው ሌላ ተቃራኒ ኃይል ውስጡ አለ። ማሳካት የሚፈልገው የሕይወት ዓላማ ያለው ሁሉ እንዳያሳካው አሳስሮ የሚያስቀረው አሉታዊ ስሜት በውስጡ አለ። ማንም ከወትሮ የተለየ አዲስ ነገር ማድረግ ቢፈልግ አእምሮውን ከፍላጎቱ የሚገድበው ተቃራኒ አሉታዊ ፍላጎት አለ። የዚህ ሁሉ አሉታዊ ሐሳቦችና ተግባሮች ምንጭ ፍርሃት ይባላል። አንድ የማይፈራ ሰው በዓለም ላይ ብትፈልጉ አታገኙም። አንድ ከፍርሃቱ በላይ ፍላጎቱን ያስቀደመ ሰው ብትፈልጉ ደግሞ እጅግ በጣም ብዙ ሰው ታገኛላችሁ። ነገር ግን ምንም ቢበዛ ፍላጎቱን በፍርሃቱ ሸፍኖ የማይገባውን ሕይወት ከሚኖር ሰው በላይ አታገኙም። ማንም ሰው ሊቀበለው የሚገባ እውነት ቢኖር የማይፈራ ሰው አለመኖሩን ነው። አዎ ጀግናዬ፣ ማንም አያመልጠውም። አንዳች ሰው ከእርሱ ተሸሽጎ መኖር አይችልም። ማንም ከእርሱ የነጻ ሰው የለም። ሁሉም ሰው ባለበት ሁኔታ እንደየደረጃው ፍርሃት አለበት። ተማሪው ፈተናን የማለፍ ብሎም ስራ የማግኘት ፍርሃት አለበት። ሰራተኛው የስራው በቂ ገቢ አለማስገኘት ብሎም አስደሳች አለመሆን ያስፈራዋል።
ባለስልጣኑ የስልጣኑ ማብቂያ ጊዜ ስጋት ውስጥ ይከተዋል። የራሱን ሥራ የሚሰራው ኢንተርፕረነር የውድቀት ተቀባይነት ያለማግኘት፣ ስኬታማ ያለመሆን ፍርሃት አለበት። አስብ፣ አለም፣ እቅድ አውጣ፣ ቁጭ ብለ ምኞትህን አሰላስል። ነገር ግን በተግባር ሞክረ ካላየኸው የውስጥ ፍርሃትህን ልታሸንፈው አትችልም። ፍርሃትህን ችላ ያልከው ሌላ ምክንያት እየደረደርክለት እንደ ትንሽ ነገር እየተመለከትከው ልታልፈው አትችልም። አዎ፣ ለአንድ ነገር ፍላጎት እንዳለ ሁሉ ፍርሃትም ይኖርሃል። ፍላጎትህ ከፍርሃትህ አንሶ ከተገኘ እንዴትም የፈለግከውን ነገር በእጅ ልታስገባው አትችልም። ስኬትም ሆነ ልቆ መገኘት ከፍርሃታቸው ፍላጎታቸውን ላስበለጡ ብርቱ ሰዎች ብቻ የሚሰጥ ሽልማት ነው። ከማንም የማያንስ ዕውቀት ይኖር ይሆናል። ዕውቀትህን አውጥተህ ለመጠቀም ደፋር ካልሆንክ ግን ዕውቀትህ ዋጋ የለውም። የተሻለ ሐሳብ፣ የተሻለ ራዕይ ይኖር ይሆናል። ነገር ግን በፍራቻህ ቀብረኸው ከሆነ መቼም እንዴትም ልትኖረውና እውን ልታደርገው አትችልም። ችሎታ ያለው ብዙ ሰው ይኖራል። ፍርሃቱን የመጋፈጥ ድፍረት ያለው ግን እጅግ በጣም ጥቂት ነው። ይህን አስብ። በእርግጥ አሁን የምኖረውን ሕይወት የምኖረው ፈልጌው ነው ወይስ ተቀየርኩት የሚመጣብኝን ነገር ፈርቼ ነው? ምርጫ እንዳለ አስታውስ። በፍርሃት ጥላ ስር ፍላጎትህን የመቅበር እንዲሁም ከፍርሃትህ በላይ ፍላጎትህን አጉልቶ የማሳየት ምርጫ። የሚያዋጣህን አንተ ታውቃለህና ጊዜ ሳታጠፋ በፍጥነት ምርጫህን አስቀድመ ወደ ሥራ ግባ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።